ብራዘር አንድ በል እንዴና ሰላም እግዚአብሔር ይመስገን። አንደኛው ካለቀ በኋላ ነው የደወለው። ሞገስ በጥይት ተመቷል ብሎኛል። በተረፈ እንዳለ ደብደበው ፌንት አስነቅሏቸው ነው የወጡት። ነገር ከምታደርግ ግደለኝ። እኔ የመግደል ችግር የለብኝም። ከዛ ለይቼ እዚህ ያስቀመጥኩሽ ማለት ነው። አዘኘልሽ እንዳይመስልሽ። ግደለኝ ግደለኝ። ዝም በይ አንቺ። እኔ ሴት አልገል ሴት የምገል ቢሆን ኖሮ ማለት ነው መጀመሪያ ኤፍራት አልነበረ የምገላት። ምሳሌ አባቷ ሲመጣ ዛሬ በጣም ነው የደነገጠችው፣ በጣም ከሚባለው በላይ። ምክንያቱም ምንም የጠበቀችው ነገር አልነበራትም። እሷ የተባለች የነበረው እንግዲህ አባቷ የሄደው እሷ ለሕክምና ሄደችበት ሀገር እንደሆነና ያው ይሄን ያክል ይቦሰቁላል ወይም እንደዚህ ተይዞ እየተደበደበ በራብ እየተቀጣ መሆኑን አላወቀችምና በጣም በሚገርም ሁኔታ እንግዲህ መጀመሪያ በሩን አንኳክተው ሲከፍቱ ቀጥታ ሄዳ ከከፈተች በኋላ ልክ በሩን አጋጣሚ ደግሞ እሷ ስለነበረች የከፈተችው ቅድስት ስላልነበረች ዕቃ ቤት እንትን ኩሽና ስለነበረች ቀጥታ ሄዳ ከፍታ መድብል ገድፎት ይዞ ሲመጣ ስታይ በጣም ነው የደነገጠችው። ከድንጋጤዋም አልፋ ሰውነቷ እየተንቀጠቀጠ ነበረ ማለት ነው። በቃ የምትለው ነገር የምትናገረው የምትይዘው የምትጨብጠው ጠፍቶባት ነበረ እና አባቷ መሆኑን አለመሆኑን ራሱ በጣም በጥርጣሬ ውስጥ ናት። በጣም ጠቁሯል፣ በጣም ቆሳስሏል። በዛ ላይ ራሱን ጠብቆ እንኳን እንደዚህ ቀጥ ብሎ መቆም አይችልም። ወደዛ ዘንበል ወደዚህ ዘንበል እያለ መድብል ገድፎት ነው ያለውና እሱን ነገር ስታይ በጣም ነው የደነገጠችው። እሷ እያሰበች የነበረው እሷ እየጠበቀች የነበረው ማለት አባቷ በቃ የሆነ ስጦታ ገዝቶላት ፈገግ ብሎ ምሳሌ የኔ ቆንጆ ብሎ አፈፋ አድርጎ እንደ ድሮው እንትን እንደሚላት እንደሚያቅፋት አበባ ይዛው እነሱም እንደሚቀበሉት በሚመጣ ሰዓት ያንን ነበር እያሰበች የነበረውና እንግዲህ በልጅ አእምሮ ውስጥ ያ ሀሳብ እያለ እንደዛ ነገር ሲመጣ ደግሞ አስባችሁታል። በጣም ከባድ ነው ማለት ነው ውድ ቤተሰቦቻችን። ቢሆንም ግን እግዚአብሔር ይመስገን በህይወት መምጣቱ እሷ እንደዚህ ታግቶ መደብደቡን እየተገረፈ መሆኑን ለዛም ደግሞ ለሷ ብሎ እንደሆነ ያደረገውን ነገር ምንም የምታውቀው ነገር የላትም። እሷ ልታቅ የምትችለው ስትተልቅ ወይም ትልቅ ሰው ስትሆን ራሷን ማለት በራሷ መደብ ማሰብ ስትችል አባቴ ለካ ይሄን ነበሩ ያደረገው፣ ለኔ ብሎ ነበር ህይወቱን የሰጠው፣ ለኔ ብሎ ነበር እየተደበደበው፣ ለኔ ብሎ ነበር ብላ ያን ነገር ማሰብ ትችላለች። ግን አሁን ላይ በዛ በሁኔታው በጣም ከባድ ነው ማለት ነው ቤተሰቦቻችን። እሷም እንግዲህ ሊያስደነግጣት ይገባል። ለምን መሰላችሁ? ከሁኔታው አንፃር የምታውቀው ነገር ግን በነገራችን ላይ ቅድስቴ ምሳሌ እንዳደነግጪ አባቴ ሲመጣ እኮ በጣም ተቦሳቅሎ ነው ምናምን ስትል ነበር። ለምን ምግብ የለም እንዳይበላም እንዲያልቻ ነበርና እዛ ሀገርም እንጀራ ስለሌለ እንጀራ ስለሚናፍቀው ሌላ ነገር ደግሞ መብላት ስለማይፈልግ ለዛ ነው፣ በዛ ላይ ስለሚደክመው ምናምን ለዛ ነው። እሺ እና እንዳትደነግጪ ምናምን እያለቻት ነበር፣ ለማስጠንቀቅ ይሞክራል ነበረ ቅድስቴ። ግን እሱ አልተቻለም። እንግዲህ ምሳሌ ስታዩ በጣም ነው የደነገጠችው፣ በጣም ነው የተንቀጠቀጠችው። ቢላው ምንም ቢሆን ዞሮ በህይወት ወደ ቤት መምጣቱ በጣም ደስ የሚል ነገር ነው። ብዙ ፊልማ ብዙ መስዋዕትነት ተከፍሎበት እንግዲህ ዛሬ ብሩኬ ወደ ቤቱ በመምጣቱ ሁሉም ሰው በጣም ደስተኛ ነው። ቅድስቴ ምን ያክል ደስተኛ እንደምትሆን በተለይ ቅድስቴ ምክንያቱም ህመሙ ሲያሳልፍ የነበረውን ስቃይ ስለምታውቅ አሁን በዚህ ልክ ሲመጣ ያኔ መቦሳቆል መጎዳቱ እንዳለ ሆኖ ግን የሆነ አለ አይደለ መምጣቱ በህይወት መትረፉ ሞቷ ይሆን አለ ይሆን ከሚለው ጥርጣሬ በህይወት መኖሩ ራሱ በጣም ትልቅ ነገር ነው ማለት ነው። ቤተሰቦቻችን ሌላ ዝና እንግዲህ እችን ደግሞ ቆንጅየዋን ልጅ እንግዲህ እሷን የታገተችዋን እያሰቃያት ነው የሚገኘው። እንግዲህ በነመድብል ብሩክን ስላስመለጡ በዛ ንዴት እንግዲህ እደፍርሻለሁኝ ሁሉ እያላት ይገኛል። እንግዲህ ልቦና ይስጠው ነው፣ ሌላ ምንም ልንል አንችልም ውድ ቤተሰቦቻችን። ብሩክ እንግዲህ በሰላም ያው እንዳልኳችሁ ወደ ቤቱ ገብቷል። መድብልና ጓደኛው እንዲሁም ሞገስ በጣም ትልቅ መስዋዕትነትን ከፍለው ለዚህ አድርሰውታል ማለት ነው። ቤተሰቦቻችን በጣም ደስ የሚል ጊዜ ነበረ ያሳለፉት ጊዜ። ብቻ ብዙ ትልቅ መስዋዕትነቶችን ከፍለው እንግዲህ ለዚህ አብቅተውታል ማለት ነው። ቤተሰቦቻችን በተለይ መድብል ለወንድሙ በቃ ነገሮችን እሱ ባይኖር ኖሮ ማንም ሰው እንደዚህ ውስጥ ደፍሮ አይገባም። ያም ጓደኛው ሆነ ሞገስ በዚህ ልክ ተዳፍረው ብሩክን ማዳን አለብን ብለው የሚያደርጉት ነገር አልነበረም። ምክንያቱ ደግሞ
በቃ እንዳልኳችሁ ነው ውድ ቤተሰቦቻችን እና በጣም ከባድ ነገር ነው እላችኋለሁኝ። ብቻ ያው የዛሬው እንትን በጣም ደስ የሚል ነበረ። ሞገስ እንግዲህ ለጓደኝነት የከፈለው መስዋዕትነት እንዴት አድርጎ አፈፋ አድርጎ ያንን ጥይት እሱ እንዴት ተቀበለው የከፈለው መስዋዕትነት ነው እንግዲህ እግዚአብሔር ይመስገን። ዴም በጣም ፈሶ ስለነበረ ዴም ስለሚያስፈልገው ዴምም ደግሞ ያው ኤፍራታ ሰጥተዋለች። ኤፍራታ ያው ብር ፊት እሺ ብላ ነበረ፣ ግን ማህሌት ወይ ሁልሽ አለበለዛ ለዝና አሳልፌ እሰጥሻለሁ ስትላት እሺ ብላ እንግዲህ ሀሳቧን ቀይራ ነበረ። ያው ግን ብር እሰጥሻለሁ ሲላት መድብል ኦኬ ብላለች። በነገራችን ላይ መድብል ኤፍራታን ይወዳታል፣ የሆነ ፍቅር አለበት። ግን ነገሮች ስለተደራረቡበት ለእንደዚህ ሁኔታ ስላልተመቻቸ ነው ነገሮችን በዝምታ ማለፍ የፈለገው ማለት ነው። በቀጣይ እንግዲህ እነሱንም በፍቅር አንድ እንደሚሆኑ አንጠራጠርም። ውድ ቤተሰቦቼ ላይክ ያላደርጋችሁ ላይክ አድርጉ። ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌም አብራችሁ ስለሆናችሁ አመሰግናለሁ። መልካም ጊዜ